مسكين توللኝ እስኪ ሞት እስኪ አሁን ይችትናት የትኛው እህትናት ቆይ እስኪ በእህቷ ላይ እንደዚህ በአባቷ በእናቷ በወንድሟ ላይ እንደዚህ አይነት ጭካኔ ጨክና እኛን መና ውስጥ ከተሷ አዛ ውጪ እንዲያልፍላት የምትፈልግ አልገባኝም እያረክሻለሽው ነገር በጣም ተናንቀናል በኋላ አስረዳሻለሁ የቤቱ መቤት ይሆንሽ ነው ታላቅሽ ነኝ እኮ ቢያንስ ምንም ነገር ስታረጊ ልታማክሪኝ ይካ አባታችን ለሁሉም አባት ይሆን አባት ነው ሁሉም ሰው በፍቅር የሚወደው አባት የምትለው ነገር ሁሉ የውሸት ነው ስለምን ድራማ ነው እያወራሻለሽ ራሄል እዚህ ልጅ ላይ ብዙ ባናወራ ደስ ይለኛል አውሪ ከሱ ምን ደብቀው ነገር አለ እኮ አሁን እያንዳንዱ በግልጽ ነው የምፈልገው ጭራሽ ጠንቋይ ቤት እየሄደች የተለያዩ ቦታዎች ጋር እየሄደች መድኃኒት እያመጣች ምግብ ውስጥ መጠጥ ውስጥ እየጨመረች እንዲሞት ታደርገዋለች እሺ ሽባው ኡፍ አታላዝንብኝ ልጆቹ ቤት የሉም እንዴ ግን ያሙን ሆኖ በጭቅጭቅ እንድትሞት ያደረገቻት ያቹ ታላቅ ከይሲታችን ነው ሽንተ በቃ ታልቅሽ ይኸውልሽ እንደዚህ ሆነሽ ማየታቸው ለሳቸው ራሱ ከባድ ነው ቀና በይ በቃ እባክሽ ያለ እናት ቀረው አሁን ደግሞ ያለ አባት ልቀር ነው አንተ ወራጭ ሽባ ምድም መስሎክ ካሜራ ግን አባቴ ሊጠይቀው አይችልም ካሜራ ይዛ ያባቴን ሰላም እንድትነሳ አልፈቅደም መራት ቆይ አንዴ ነው እኔ ሰላም መንሳት ቆም አባን ያዋራታል ይቅርታ እንደው ምን አባቴ ላርክ እስከዛሬ ዝም አልኩ አይዞት አባቴ ይደናሉ ኢትዮጵያ ዝባካችሁ ንርዱ ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ ዛሬ ደግሞ ባንድ እንግዳ በሆነ ነገር አዲስ ሰፈር ውስጥ ነው የምገኘው አጠገቤ የምታያት እህቴ ምሰጥ መረጃ አለ እና የተፈጠረ ችግር አለ እነዚህ ነገሮች ሁሌም እንደምታደርጉት አያለው ከታተላለውና እሱን ነገር እንድታስተካክሉ ነው የጠራው ብላኝ ነው እዚህ የተገኘሁት እንግዲህ ያ ነገር ምንድነው የሚለው ነገር እያንዳንዱን በዝርዝር ምን ሰማ ይሆናል እናንተ ደግሞ አብሮነታችሁ ያለኝ እስከዛሬ ማልተለየም ለወደፊቱም እንደማይለይ ባለሙሉ ተስፋ ነኝ ላይክ ሼር ያደረጋችሁ እይታ እንዲያገኝ ተባበሩን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ነው ለላለው ወደ ጉዳያችን ሰላም እንዴት ነሽ እንዴት ናችሁ እንተዋወቅ ራሄል እባላለሁ ራሄል ተማሪ ሰራተኛ ተማሪ ነኝ ስንተኛ ክፍል 12 ዘንድሮ ተፈታኝ ነሽ ከፈጣሪ ጋር እንግዲህ ዝግጅት እንዴት ነው ያው አሪፍ እየሄደ ነው ይታለፋል እሺ እንግዲህ ፈጣሪ ይርዳሽ በርቺ እሺ ራሄል እስቲ ልታወሪኝ የፈለግሽው ነገር በርግጥ ለኔ በተወሰነ መልኩ ይነገርሽኝ ነገር አለ እያንዳንዱን በዝርዝር ደግሞ ተመልካቾች በጉጉት ይጠብቃሉና ምንድነው የሚለው ነገር ንገሪኝ ያው እንግዲህ አብዛኛውን በስልክ ነግሬ ካለው አሁን እንግዲህ መፍትሄ ይሰጣል ስለተባልኩኝ ተመልካቾችም ይፍረዱኝ ብዬ ነው ቤታችን ከውጪ እንደሚታየው ቀላል አይደለም ውስጡ በጣም ከባድ የሆኑ ጥያቄዎችን ያዘ ነው ታላቀታለችን እሷታችን ውጪ የመሄድና በተደጋጋሚ ገንዘብ በማግኘት ፍላጎት ስላላት ቤታችን ውስጥ ያለውን ነገር በትንትኑን አውጥታ ሁሉን ነገር መናስቀርታ መውጣት ነው የምትፈልገው በቃ ታይብላት በመከር ባደርጋት ምንም የትም ቦታ ቤት ባስለምናት ጭራሽን ልትሰማኝ ፈቃደኛ አይደለችም ይባሱኑ ብላ አባቴን እንደማይሆን አድርጋ ያልጋ ቁራኛ አድርጋ አስተኝቷለች ያም ሆኖ ደግሞ ያም ሳያንሳት ጭራሽ ጠንቋይ ቤት እየሄደች የተለያዩ ቦታዎች ጋር እየሄደች መድኃኒት እያመጣች ምግብ ውስጥ መጠጥ ውስጥ እየጨመረች እንዲሞት ታደርገዋለች በጣም ከባድ ነው እናታችንን በሞት አተናል ያውላ ሳይበቃት ጭራሽ ተረጋጊ በቃ አታልቅሽ ማንንም ሰውኛ ነው ካላየው አይገባው እኔ ያሳለፍኩ ያለውት ፈተና ዝም ብሎ አውርተን የሚበቃ ነገር አይደለም ከባድ ነው እንዴት ብዬ ላስረዳክ እናታችን ደም ግፊት ስኳርና ብዙ አይነት ህመሞችን ነበራት ግን ያሙን ሆኖ በጭቅጭቅ እንድትሞት ያደረገቻት ያቹ ታላቅ ከይሲታችን ነው ማለት አሁን ስንቱናችን የምትኖሩት እሷ ታላቅ እህታችን እኔ ያው በሽተኛ አርጋ ያስቀመጠችው አባታችን እንዱም ያደራ ልጅ ያጎታችን ልጅ አለ ትንሽ ልጅ ነው ገና 10 አመቱ ነው እሱም ቢሆን እናትና አባቱን በሞታቱ አባትየው ተናዞ ነው ያደራ ልጅ ብሎኛ ጋር ያስቀመጠ ለአባትሽ ማለት ነው እሱም ቢሆን ያው ማናቷል ወይ ከትምርቱ አልሆነ ወይ ከጓደኞቹ እኩል ተጫውቶ አላደገ አይምሮ ሲበረዝ ውጪ ይዋላ እንጃ
ይሄኔ ሱስም ለምዶ ይሆናል አላውቅም። እኔ እየቻልኩት ሳበሳ በቃ አሁን እኛ ጋር መምጣትሽ ትክክለኛ ነገር ነው ያደረግሽው። ያን ብዬ ነው ሰዎች ሲነግሩኝ ቀጥታ ወደ አንተ የደወልኩት። ወደ ፈጣሪ ለመንኩ አለቀስኩ፣ ግን ምንም ልትለወጥ አልቻለችም። ምን ላደርጋት እንደሆነ አላውቅም። በተደጋጋሚ የማይሆኑ ጓደኞቿን ቤት ይዛ እየመጣች የሚያወሩት ነገር በሙላ መጥፎ፣ አባቴን ገላ እኔን ያው የአይምሮን በሽተኛ አድርጋ ወይ የሆነ ነገር አድርጋ ሀብቱን ወርሳ ወደ ውጭ መሄድ ነው የፈለገችው። ይሄም ማየው ግቢ እናንተ ግቢ ነው? የኛ ነው። ብዙ ትውስታዎችን አሳልፈንበት ነበር፣ በጣም ብዙ። እናታችን ያኔ ሳትሞት እንደዛ እያሯሯጠች አሳድጋ እያጫወተች አቅፋ ተንከባክባ ያሳደገችን ግቢ አሁን ግን በዚች ሴትዮ ምክንያት በዚች እህቴ በቃ እባክን መፍትሄ ስጠን፣ ቤተሰቦቻችንን ወደ ጥሩ ነገር ወደ በፊቱ መልስልን። እሺ እኔ የተቻለኝ እናደርጋለሁ። እኛ ሁሌም በቃ መፍትሄ ለመፈለግ ነው እንደዚህ አይነት ቦታዎች የምንገኘውና በእርግጠኝነት የሆነ መፍትሄ እናመጣለን። እርግጠኛ ነኝ የምነግርሽ። ያን ብዬ ነው ወደ አንተ የመጣሁት። እባክን እሺ እህቴ በቃ እረዳሻለሁ፣ ችግር የለም። የተቻለንን ሁሉ እናደርጋለን፣ እናስተካክላለን ይሄን ጉዳይ። በብዙ ነገር ሞከርኩ፣ ግን ምንም ልትስተካከልልኝ አልቻለችም። እንዴት ታስተካክልልኛለህ? ችግር የለውም። እኛ በቃ ሙሉ ኃላፊነቱን ወስደን እኛ እናስተካክላለን። ከዚህ በፊት በጣም ከዚህ የባሱ በጣም ትላልቅ ጉዳዮች ገጥመው ከዚህ የባሰ ነገር አለ ብለክ ነው? ሁሉም በየራሱ እኮ ጓዳ ውስጥ ተደብቆ ነው እንጂ በጣም ብዙ ህመሞች አሉብን። ይገባኛል፣ ስሜትሽን እረዳዋለሁ። ግን በጣም ትላልቅ ጉዳዮች በጣም ትላልቅ አስቸጋሪ ሁኔታዎች ገጥመውናል። ግን ከፈጣሪ ጋር ሆነን እኔ ብቻዬን አይደለሁም፣ የስራ ባልደረቦች ያሉ ኢቨን እንኳን ትላልቅ ወንጀለኞች የሚባሉ እነሱን እንኳን መያዝ ችለናልና በእርግጠኝነት መፍትሄ እናመጣለን። አሁን ይቺ እህት ናት? የትኛው እህት ናት? ቆይ እስኪ በእህቷ ላይ እንደዚህ በአባቷ በእናቷ በወንድሟ ላይ እንደዚህ አይነት ጭካኔ ጨክና እኛን መና ውስጥ ከታሷ እዛ ውጪ እንዲያልፍላት የምትፈልግ ወይ ፈጣሪ። አሁን ተረጋጊና ያለሽበት ስሜት ይገባኛል። እኔም እዚህ የተገኘሁት ማድረግ ያለብኝን ሁሉ አድርጌ ነገሮችን ለማስተካከል ነው። ትምህርቴንም መማር አልቻልኩም። ራሴ ጋር ሌላ ዘመድ የእናትሽ ወይ የአባትሽ ቤተሰብ የለም እዚህ በቅርብ? የለም፣ እኛ ብቻ ነው። እንደው ምናልባት ይሄ በአካባቢ ሽማግሌ በሃይማኖት አባት ምናምን ያላስጠየቅኩት ነገር የለም። ማን እስኪ የገዛ እህቷ ጠንቋይ ቤት ሄዳ ለአባቷ እንደዚህ ታደርጋለች ብሎ ያስባል? በእርግጥ እንግዳ ነገር ነው። ውጪ ላለ ሰው ማቀላለው ነገር እኛ ነን እንጂ በቃ አላማዬ ይሄ ቤት ተሽጦ ምናምን እሷ ከሀገር መውጣት ነው። ቤቱም ተሽጦ ከሀገር ብትወጣ ጥሩ፣ ግን እሷ አላማ አባቴም እንዲሞት ነው። ለምንድን ነው ይሄን የምትፈልገው? ምክንያቱም እሱ በቁም እያለ አይፈቅድላትም ይሄን ነገር እንድታደርግ። ሁሌ እንትን ያስጠነቅቃት ያስፈራራት ነበር። ግን እሷ ምን ያደርጋል? አንድ ሰው ሊያስፈራራ ሲሞክር እሷ ሁሉ ጊዜ ጠንቋይ ቤት ሄዳ መድኃኒት ሰጣ እንደዚህ ማድረግ ነው በቃ ሀሳቧ። ምን አይነት ሰይጣን ውስጧ እንዳለ አላውቅም። ምንድነው የምትሰራው እሷ አሁን? ምን ትሰራለች? በቤተሰባችን ሀብት ነው እንደዚህ እየሆነች ያለችው። ኪራይ ቤቶች ምናምን ሌሎች አሉ? ሙሉ ግቢው የኛ ነው እንግዲህ እንደምታየው ነው። አሁን እያየሁ ነው። ሌላ ኪራይ ቤቶችን ምናምን እያየኋቸው ነው። በዛን የምትተዳደሩ? ተከራይ ራሱ መች ታስቀምጥና ተከራይ ሲቀመጥ እኮ ቤቱን የሚወርስባት እየመሰላት በዛ ጸባዩ ማን አብሯት? እኔ እህቴ ስለሆነች ነው። ያው የእናት ወደረ ካንዶ ወጣ የእናቴ ማስታወሻ ናት ብዬ ነው እንጂ ትቼ እንዳልሄድ አንዱ ቦታ ጥፍት ብንን ብዬ እንዳልጠፋ በቃ አባቴ ያለ ያደራ ልጅ ያለ ይማራል። ያጎታችሁ ልጅ ያደራ ልጅ ምትይ ምን ተማረ? ውጪ እየዋለ ትምህርት ቤት እያለ ደብተሩን ጥሎ ውጪ ነው ማለት። ከሷ ጋር የሚያገናኛት ነገር ምንድነው? እሱንስ ለምንድን እንዲህ የምታደርገው? ያው ቤቱን ይወርሳል ያደራ ልጅ ነው በሚለው ነው። በቃ እሷ ዘመድ ቤተሰብ ምንም ነገር በአይኗ ውስጥ በቃ ማንንም አይፈልግም። ማንንም ማየት አትፈልግም።
እባክህ መፍትሄ በምንም መንገድ ቢሆን መፍትሄ ፈልግልኝ። እናመጣለን ችግር የለም እናስተካክላለን እናግዝሻለን ማድረግ ያለብን አባቴ አደራ ስላለብኝ ነው እንጂ ትምህርቴን አቁሜ ሙሉ ቀኑን ከአባቴ ጋር እያስተማምኩኝ ቡል ደስ ይለኝ ነበር። አንድ በሽታ ስታመጣ አንድ ናት ያለባት እሱማ ነው ግን የኔ ህይወት እንዲሆን ቀረ። በቃ መንቀሳቀስ አይችሉም ማለት ነው። ቢችልልኝማ በምን እድሌ ጭራሽ አይችልም። ማውራትም አይችልም እንኳን መንቀሳቀስ። በፊት ላይ ቢያንስ እንኳን ትንሽ ያወራ ነበር። ያው ፓራላይዝድ ከሆነ ቀን ጀምሮ ያወራ ነበር። ግን እንደነገርኩክ መድኃኒት ሰጥቻለሁ ብላ በስልክ ስታወራ እንደሰማሁት ከሆነ ጭራሽ አያወራም። ማውራት አይችሉም ማለት ነው። በቃ በድን ሆኗል። ወይኔ አባቴ ማንም ሰው መጨረሻው ይሆናል ብሎ የገመተም አልነበረም። ሊያውም በገዛ ልጁ ለሰሚ ራሱ ከባድ ነው። አሁን ተረጋጊና እንዳልኩሽ ነው በእርግጠኝነት የሆነ መፍትሄ እናመጣለን ነገሮችን እናስተካክላለን። አባትሽንም ማሳከም ያለብን ቦታ ወስደን እናሳክማለን ወይ የጸበል እዛም ከሆነ እንወስዳለን ምንም ችግር የለውም። እናንተ ላይ ተስፋ አለኝ ለዛ ነው እናንተ ጋር ብቻ የመጣሁት። ፈጣሪ ፍቃድ እንጂ እኛ የተቻለንን ሁሉ እናደርጋለን። አምናለሁ። የትምህርት ሁኔታሽን ታዲያ በምንድነው ማለት ፈተና ይኖራል እንደዚህ የትምህርት መከታተል ይኖርብሻል። በዛ ላይ ደግሞ ዘንድሮ ተፈታኝ ነሽ ወይ ትምህርት እና ምንም ማድረግ አልችልም። ባለኝ አቅሜ ትንሽ ቀን ሲኖረኝ እሄዳለሁ እንጂ ማልሄድበት ቀን ይበልጣል። ትምህርት ቤት አስተማሪዎቹ ምንም አይሉሽም? ያው ይረዳካል። አባቴ እንደዛች ሴትዮ ጥዬ እንዴት ነው የምሄደው? ብትገልብኝ ሳንቃ ብትገለውስ? በጣም በቃ አሁን ተረጋጊ። አባትሽ ውስጥ ማየት ይችላል መግባት እንችላለን? ይችላል። ያው አያወራክም እንጂ ምንም ቃል አያወጡም። እንደነገርኩት ነው። እስኪ ነው እንከራለን አያወራ። እስኪ እንያቸው ግን ለማንኛውም እስኪ ህዝቡ የሚልኝ እስኪ አባቴን ያደረገችበት ሁኔታ የትኛም አልመሰለኝም። በጣም ትችልካለ እና ተቀመጥ። ሰላም አባ አይዞክ እሺ። መፍትሄ የሚፈልጉልን ሰዎች ነው ያመጣሁት። ራይል እንግዲህ ብዙ ነገሮችን ነግራኛለች እና አሁን እንዴት ነው? አትቀመጥም? አትቀመጥም? ችግር የለውም እኔ እዚህ ጋር መሆን እችላለሁ። ያው እንግዲህ እንደምታየው እግሩም እንደዚህ ሆኖ ቀረ። አይንቀሳቀስም ማለት ነው? በቃ አይንቀሳቀስም። እንደዚህ አድርገው ነው ይሄን ተጨካኔ ልብ እንዳላት። ጸበል ምናምን አልሞከርሽም? አረ ያልሞከርኩበት ቦታ የለም። ሰዎች እየረዱኝ ወደ ብዙ ጸበል ቦታ ህክምና ግን ምንም መፍትሄ የለውም ነው የተባልኩት። መፍትሄማ በእርግጠኝነት ይኖረዋል። ምናልባት ያው በረጅም ጊዜ እንደዚህ አይነት ነገሮች ከአቅማቸው በላይ ሲሆኑና ብቻዬን ስሆን አይተው መሰለኝ መፍትሄ የለም ብለው ይልኩኝ። አይ እንደዚህ እንሱ ብቻ ሳይሆን ረጅም ጊዜ የሚወስዱ ሂደቶች አሉ። ለህክምናም ይሁን ጸበል ቦታም ጊዜ ወስዶ መፍትሄ የሚገኝላቸው የሚድኑ ሰዎች አሉና እኛ ደግሞ ያው ከጎንሽ ሆነን እዛም ወስደን ህክምናውንም ቢሆን ብቻ እስከሚድኑ ድረስ ከጎንሽ እንሆናለን። ምን አባቴ ምን እባክሽን ተይ በቃ አታልቅሽ። ይኸውልሽ እንደዚህ ሆነሽ ማየታቸው ለሳቸው ራሱ ከባድ ነው። ቀና በይ በቃ እባክሽ። ያለ እናት ቀረው አሁን ደግሞ ያለ አባት ልቀር ነው። እንደዛ ይሆነ መሰለሽ። አይዞህ አባቴ ሳለቅስ አይዞህ አባ አይዞህ አይዞህ አይዞኝ አባቴ እባክሽ ተረጋጊ። አሁን አንቺ እንደዚህ ስትሆኚ ሲያዩ ደግሞ ይበስማል። እንደው ምን አባቴ ላድርግ እስከዛሬ ዝም አልኩ።
አይዞት አባት ይደናሉ እባካችሁ ለኢትዮጵያ ህዝብ እባካችሁ እርዱ። እሺ በቃ አንቺም እንደዚህ አትሁኚ እሳቸው ይሰማቸዋል እኮ በቃ ተረጋጊ ማንንም አልተረዳኝም ያኔ ነው እንደዛ በቃ እኔ እረዳሻለሁ ችግር የለውም ማድረግ ያለብኝ ነገር ሁሉ አደርጋለሁ ቀና በይ ይኸውልሽ አንቺ እንደዚህ ሆነሽ ሲያዩ ደግሞ ለእሳቸው በጣም ከባድ ነው ምን አባቴ ለድጋ እንደብቻዬ ነው አባቴን እንዴት ላስታማ አይዞህ አባቴ እኔ በቃ እረፍት ያድርጉ መጣውሽ አይዞኝ አባቴ ፈጣሪ ጨርሶ ይማሩት ወይኔ ደል ወይኔ ተረጋጊ ይልሽ አሁን እሳቸው እንደዚህ ያመማቸው አንቺ ስታለቅሺ ስታዝኝ ሲያዩ ደግሞ በቃ ቻልኩት በቃ ግን ምንም አረ ይበልጥ ነው የሚያማቸው ወይ ከትምህርት ያሉኝ ወይ ከእናቴ ያሉኝ ወይ ከእህቴ ያሉኝ ምን ያባቴ እሱ ቢኖርልኝ እንደዚህ ያልሆነም ነበር ስራቷን ያስይዝልኝ ነበር እባክሽ አሁን በቃ እሱ አያስፈልግም ያም ብላ ነው እንደዚህ ያረጋችው እሷ እንደ ልቧ ተንቀሳቀሳለች እሱ እንደዚህ እንዴት አስቻላት በቃ አታልቅሺ መፍትሄውን እንትን እንላለን በቃ ተረጋጊ አሁን እዚህ ጋር በቃ ጥፋትም ነው የተሰራ ያለውና ሌላ መረጃ ምን ማግኘት ትችላለህ የምትሰጪኝ ነገር ወይ የምትነግሪኝ ነገር ካለ ምን ይኖራል እንግዲህ ምንም በቃ እኔ ጋር ምንም መፍትሄ የምለው ነገር የለም እናንተ እንደምታውቁት አድርጉልኝ እቺን ሴትዮ እንግዲህ ትሙት አልልም ምንም ቢሆን እህት ናት ግን የሚገባትን አይነት ነገር ታገኝ የሚገባትን ቅጣት ያሳሉ ነው በጣም እንትን ያላችሁ መሰለኝ አይተሻቸው ነው ችግር የለውም ውድ ተመልካቾች እንግዲህ በጣም የሚያሳዝን ዛሬ እንደዚህ አይነት ነገር ይሆናል ብዬ በጭራሽ አልጠበቅኩም ከጠበቅኩት በላይ ነው የሆነብኝ እና ምን እንደምላችሁ አላውቅም በጣም ነው የሚያዝነው ለምን ገንዘብ ኮነ እሷ ልጅ ናት ብዙ ነገር ይጠብቃታል ወጣት ናት ሰርታ ማግኘት ትችላለች ምናምን ግን ዛሬ ደግሞ ይሄ ነገር ካልሆነ ብላ አሁን ገንዘብ ካላመጣች ወይንም ደግሞ ከሀገር ካልወጣ ምናምን በሚል ድምጻቸው ራሱ የመር በጣም ነው የሚረብሸው በጣም ይቅርታ ተመልካች እየሰማሁ ስለሆነ ስላቃተኝ ነው በጣም እየረበሸኝ ስለሆነ ነውና እባካችሁ በእንደዚህ አይነት ነገር ያለ ይሄን ለማሰብ እንትን ያላችሁ ሰዎች በቃ ገንዘብ ይገኛል ያው በጣም ይቅርታ ትቼኬትኩኝ ማለት እኔ እዚህኝ ራሱ በጣም ነው የከበደኛል በጣም ነው የሚያሳዝን ያን ነው መልክ አሁን እንግዲህ መጸዳዳት ፈልጎ ነው እንደዚህ የሚሆነው በየትኛው በኩል ትምህርቴን ስለማር እንደዚህ እየሆነ በየካለ ሁሉንም ነገር ስታዩ ነው የሚገባው ከምትሰሙት በላይ ስታዩት ይገባቸዋል የምር እኔ አሁን ባየሁት ራሱ የምር በጣም ነው ልብ ያዘነው በጣም ነው የተሰማኝ ይልሽ አሁን በቃ ይሄ መቆጨቱ እንደዚህ አይነት ነገሩ ምንም አያስፈልግም በርግጥ ትንሽ ማርፍ ደም ቢሆን ደርሰናል ከዚህ በኋላ ግን እንደዚህ አይነት ነገር አይፈጠርም መፍትሄዎችን እናመጣለን ለኔ ይሄ ከፈጣሪም ከመድር ህግም ጋር የሚያጣላ ነው ወንጀልም ነው በነገራችን ላይ እየሰራች ያለች ስለዚህ ማትጠየቅበት ምክንያት ስለሌለ አሁን ከነገርሽን በተጨማሪ ሌላ መረጃዎችን ስለሚያስፈልጉን እኛ ምን እናደርጋለን መሰለሽ አሁን የት ነው የምትሆነው ማለት የምትመጣበት ሰዓት ምናምን ይታወቃል እሷ ምን ይታወቃል ቀንም ጧትም ማታም እየተመላለሰች ተቀመጣለች ስትወጣለች ስል ተቀመጣለች ያው ስትዞር ነው የምትውለው ስትባክን ስትገባ ስትወጣ ስለዚህ ምን ታደርጊያለሽ መሰለሽ አሁን እኛ
እንደዚህ አይነት ነገሮች ሲፈጠሩ የራሳችን መንገድ አለ። ያ ምንድነው ካሜራ በድብቅ እናስቀምጣለን፣ የሚፈለጉ ቦታዎች ላይ እናስቀምጣለን። ከዛ በኋላ ደግሞ እዛ ለሚደረጉትን ነገሮች በስልክ ከስልካችን ጋር ኮኔክት አድርገን እንከታተላለን። ያ ጥሩ ሀሳብ ነው። የሆነ ሰዓት ላይ ከጓደኞቿ ጋር በስልክ ታወራለች ወይ እዚህ አንድ አለች እዚህ የምትመጣ ጓደኛ ከሷ ጋር ብዙ ሰዓት ቁጭ ብለው የሚያወሩበት ሰዓት አላቸው። ያ ጥሩ ነው። ስለዚህ በቃ እንትን መረጃ ይሰጣናል። ከዛ እሱ ምን መፍትሄ ይሰጠኛል? ይኸውልሽ እኔ እሱን ይዤ አንደኛ እሷን በመጀመሪያ ደረጃ ላናግራት ነው እፈልጋለሁ። ወይ ስታናግርህ አይደል? ችግር የለውም በቃ እኔ በእኔ መንገድ አናግራታለሁ። ስለዚህ አሁን ገብተን በቃ መኝታ ክፍልም ይሁን ሳሎን ላይ ምናልባት ይሆናሉ የምታያቸው ቦታዎች ላይ ካሜራዎችን እናስቀምጥ። ከዛ በኋላ እንዳልኩት በስልካችን እንከታተላለን። መተን ደግሞ እሷም ባለችበት ወይንም ደግሞ ብቻ እሷም ማገኘበትን መንገድ ተናግረኛለህ። ስልኳንም ሰጥተሽኝ ቢሆን ያለችበት እዚህ ከሌለ ማትመጣ ከሆነ ያለችበት ድረስ እጄ ያናገራታለሁ። እኔ ችግር የለብኝም እንዳልኩሽ ነው። አሁን ከዚህ በኋላ ይሄ ኃላፊነት የኔ ይሆናል። ሙሉ ኃላፊነቱን ወስዶ እኔ ነኝ። እንደዚህ በስራው ጣልቃ የሚገባውን ሰው ሁሉ እሷ ከማስወገድ ወደኋላ አትልም። ምንም ችግር የለውም። በቃ ኃላፊነቱን ለኔ ተይ አይደለም። እሷ ከሷ የባሰ በጣም ብዙ ብቻ የአባቴን ነገር አንድ በሉልኝ እንጂ ሌላው ችግር የለም። ምንም ችግር የለውም። ከዚህ የባሰቱም ምን አለ ለኔ ባረገው ኧረ አይባልም። በቃ ተረጋጊ እባክሽ። አሁን ይኸውልሽ ጊዜ አነፍ እንዳልሽው መምጫዋ ሰዓት አይታወቅም እና ምናልባት እኮ ሌላ ነገር መታ ደግሞ ሌላ አላስፈላጊ ነገር እስከምገባ ቦታዎችን ታሳይኝና እዛ እናስቀምጣለን። አይሻልም? ካሜራማን እነዛን ካሜራዎች ይዘልኝ ነው። ትንሹ እየው እሪት እሺ ሽቦ ኡፍ አታላዝንብኝ። ልጆቹ ቤት የሉም እንዴ? ሄሎ ወይ እናቴ ልደውልሽ እያሰብኩ ነው የደወልሽልኝ። ኧረ ቤት እኮ ገባሁኝ ጠዋት የወጣሁ እስካሁን ድረስ ጌታ እንዴ! ኧረ ሰውዬ ዋዛ አይደሉም። ወረፋውን አላየሽውም? እንደውም እድል ሳይቀናኝ አይቀርም ቶሎ ነው የመጣሁት። በዛ ላይ መጨረሻ ነው ምናምን ብለውኛል። አዎ አይ የሚታጠን የሚጫጫስ ነገር አለና የሚቀባ ነገር ነው የሰጡኝ። አንቺ እንዳልሽኝ አይደለም። ወሬ መጨረሻ አድርግልኝ። እኔ ራሱ መረረኝ በእናትሽ። ወረፋው በዛ ላይ እንዴት እንደሚሰለች በይ በቃ ቤት ውስጥ ማንም የለም። ያቺ ችግር የሆነች ልጅ ራሱ የለችም። ፈተና ናት መሰለኝ። ልጠቀምበት አጋጣሚ ሆነ ይሻል። በቃ እሺ ልደውልልሽ መልሽ። እሺ እሺ
አይ አታላዝን አታላዝን ገና ምትነካ ይሁላ ጦስራ ስለያመጣው ራስህ ታላዝናለህ በእድሜ አንተ አትጩህ የመጨረሻ ያርግልህ አንተ ወራጭ ሽባ ምንድን መስሎህ አርፈተኛ እንዳትሆንብኝ ገና ገላግልህ ነበር በእጄ ሰበብ እንዳትሆን ነው እንጂ የመጨረሻ አድርግልህ ገላግለኝ እኔንም እስኪ ተውልልኝ እስኪ ሞት እስኪ ኡፍ ምንድን ነው በዚህ ልክ ራስ ወዳድ መሆን ነገር ባንድ ቀን ጋሽርኩ በልቶራጭ እስኪ የሚያደነቃለን እናያለን ሽባ በሽተኛ አትጮብኛው አጎቴ አለ የማባጎት አንተ ደግሞ ምንድነው አጎቴን ምን እያደረግሽ ነው? አጎት ነው ምንስ ባረገኝ መለከታል ይሩጣ ከዚህ ውስጥ ውጣ ከዚህ ውጣ ምንስ ባረገው ያገባሃል ለኔ የሚሆን ሰው ስለሌለ ነው ለኔ የሚሆን ሰው ምናምን አንጀቴ ልበላ አትሞክራውን ከዚህ ወጣ አርፋ ትጫወትም ምን ልታረግ ነው በዚህ ሰዓት የመጣው ቤት ይሩጣ እያልኩ አይደል እንዴ ለምን ሰው የሚልህን ማትሰማው ለምንድን ነው ማሰማው ቆይ ለምንድን ነው ማሰማው ውጣ በቃ አትረብሸኝ ቤት እየመጣህ እኔን አትበጥብጠኝ አሰባ ምንም ነገር ማድረግ አይመለከትም አጎት ጋር ተያይዘህ ገደል መግባት ትችላለህ ደግሞ እዚህ ቤት እኔ ካልጠራው በስተቀር እንዳትመጣ እሺ ሰምተኛል አይደል ይሩጣ ተነስታ ተነስ ታይ ታሰብዱኝ ነው ይበናታችሁ ተመልካቾቼ ቪዲዮን እንዳያችሁት ነው እቺ ሴት ባስቀመጥነው ካሜራ ስንከታተላት ነበር ስተረገ የነበረው በጣም አጸያፊ ነገር ነው እንጃ እኔ አላቅም አባት ማለት እኮ ለኔ እኔ በቃ እዚህ እንደደርስ እኮ የራሱን ህይወት ተቶ ለኔ ይኖር ነው ይሄን ሰው መንከባከብ በተቻላት አቅም ብዙ ነገር ማድረግ ይቻላል ለገንዘብ ብላ ከሀገር ለመውጣት ምናምን በሚል የሆነ በቃ ይወረደ ሐሳብ እንደዚህ አይነት ነገሮች ገብታለች አሁን እንግዲህ በቪዲዮ ስንከታተላት ነበር አሁን ቤት ገብተ ምን ይፈጠራል የሚለውን ነገር አብረን እናየው ይሆናል አብሮነታቸው ያለ እንሄዳው ነኝ ሰላም ምን ነበር እንዴት ነሽ እንዴት ነህ አለን መስገና ራይል አለች ትኖራለች ማን ይበልና አንተ ይቀርታ እየቀረጸ ነው ያለው መሰለኝ አዎ እኔ ጋዜጠኛ ባይሉ ይባላል
ስለዚህ ሳታስፈቅደኝ እየቀረስክ ነው ያለኸው። ይኸውልሽ እኔ ከዚህ ቤት ስላለው ነገር ከማህበረሰቡ ጋር ከባል አውርተን ነው እና በየቤቱ እሱን አስቁመውና አውራኝ ነው እኮ ለችግር የለም። ምን ችግር የምትፈሪው ነገር አለ? ለምን እፈራለሁ? ለፍቃዴ ግን ካሜራ ፊት ለፊት እንዲደቀን አልፈልግም። አዲስ ነገር እኮ አይደለም ነው። እሺ ምን ልርዳ? እኮ አባትሽን ለማየት ነበረ። አባቴ ምን ለምን እንደምታዩት ለማናገር ፈልገን ይኸውልሽ ማውራት አይችልም፣ ታሞ ተኝቷል። እሺ ራይልን ትጠሪልኝ? ራይል ስራ ላይ ናት። ለምን እንደኔ ይፈልጋል? አቤት እንዴት ነህ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን። ለማናቸው ልጅ የኔ እንግዶች ናቸው። እንዴት ነው? እኔ ሳላ ካሜራ ይዞ የሚመጣ እንግዳ ምን ማለት ነው? ችግር አለ? ማለት ነው ማለት ምን ማለት ነው? አባይ ይቅርታ መግባት ይችላል? የነገርኩህ ነገር አለ እኮ ልግባ? ግባ፣ ችግር የለም። አልገባኝም። እያደረግሽ ያለሽው ነገር በጣም ተናንቀናል። በኋላ አስረዳሻለሁ። የቤቱን መቤት እየሆንሽ ነው። ታላቅሽ ነኝ እኮ ቢያንስ ምንም ነገር ስታረጊ ልታማክሪኝ ይገባል። አይደለም ምንም ችግር አለ ታላቅ ወይ? ቆይ ብትሆኚም ቢያንስ በሰው ፊት ደግሞ ብዙ ነገር በሰው ፊት ምናምን አይደለም፣ ካሜራውን ይዞ እየመጣ ያለው አይደለም እኮ አይደለም። ቤት ውስጥ ታሞ የተኛባት ነው ያለው። አይደለም ችግር አለ እንዴ? ሊጨንቀው ይችላል እንዴ? ነው ካሜራ ፊት ለፊቱ አይደለም የምትፈሪው ነገር አለ ማለት ምን ነው ማለት ነው? እና ታዲያ ምንድነው? ምን ችግር አለው? እያወራ ያለው ነገር ይኸውልሽ፣ በመጀመሪያ እሷ ጋር ነው እያወራ ያለው። ጣልቃ ትግባ። በመጀመሪያ ተረጂ። ከመጮሽ በፊት ለመረጋጋትም ሞክሪ። አባትሽን ለማየት ነው። አባቴ የዚህ ሰፈር ለመጠየቅ ከሆነ መግባት ትችላለህ። ካሜራ ግን አባቴ ሊጠይቀው አይችልም። ካሜራ ይዘህ የአባቴን ሰላም እንድትነሳ አልፈቅድልህም። ምህረት ቆይ አንዴ ነው። እኔ ሰላም መንሳት እኮ አባኔ ያዋራታል። ይቅርታ ምንድን ነው ምህረት? አባታችንን ሊረዱ የመጡ ሰዎች ናቸው። የምን እርዳታ? በገንዘብም ሆነ በአስቤዛም ሆነ በቃ ተይ። በምንም እኔ ነገር እንትን እሺ እንቀመጥና እናውራ። ይኸውልሽ አልገባም እንዳልገባ አይደል የፈለግሽው እኮ? አባቴ እሺ ሰላም አልገባም። እንዲነሳ አልፈልግም። ካሜራ ራሱ መኖሩ ደስተኛ አይደለሁም። እነገርኩሽ እኮ ጋዜጠኛና ካሜራ እንዴት ነው ሊለያ የሚችለው? እስኪ ንገሪኝ። የምሬን ነው ብለሽ ይኸውልሽ በምን ምክንያት መጣ? የት አውቀህ? እንዴት? ብዙ መረጃ እኮ በየቦታው መስማት እችላለሁ፣ ማግኘት እችላለሁ። እሺ ሰዓት የለኝም እና እኔ የመጣሁት አባትሽን ለመርዳት ነው። እኛ በየቤቱ እንደዚህ አይነት ችግር ያለባቸውን ሰዎች ኢኮኖሚካሊ ወይንም የጤና ችግር ያለባቸውን ሕክምና ማግኘት ያልቻሉትን እንዲያገኙ በተቻለን አቅም ገንዘብ አሰባስበን ምን ብለን እናመጣለን። እና ወዲያ አባቴ ማግኘት ያለበትን ሕክምና እየወሰደ ነው ያለው። የሕክምና ችግር ያለበት። ስለዚህ እናንተ እርዳታ ያስፈልጋል። ነው አሁን እኮ ችግር አለበት። በገንዘብም እንዲረዱን እኮ ነው የጠራው። በተጨማሪ እኮ እንድናግዝሽ ነው። ማገዝ በዚህን ሰዓት እኮ ሰው እርዱ ጠይቀሽ እንኳን በማያደርግበት ሰዓት እኮ እኛ ጠይቀን አይደል እየመጣን ያለነው። ገንዘቡም ለኛም ይጠቅመናል እኮ ምህረት። ምን ነሽ ነው አርቀሽ ለማሰብ ነው። በገንዘብ ነው የሚረዱን፣ በሕክምና አይደለም ማለት ነው። እሺ እኔ ችግር የለውም። ገንዘቡንም ከፈለጋችሁ እሰጣችሁና ታሳክማላችሁ። እኛ የምንፈልገው አባታችሁ ሕክምናውን አግኝቶ አባታችን ሕክምና የመንግስት ሕክምናም ላይ ያገኘ ነው ያለው እኮ። ገንዘቡ ለኛ ይጠቅመናል። አስቤዛም ለምንም እናደርጋለን። መሰረታዊ ፍላጎቶቻችንን እናሟላባቸውና ገንዘብም ይሰጡናል። ምን ያህል ገንዘብ ነው የሚረዱት? እሱን እናወራለን። እሱን እኮ አሁን ገንዘቡ የቁጥሩን ጉዳይ ነው ያሳሰበሽ? አዎ ታዲያ አባቴን የማይጠቅመው ከሆነ አሁንም ሰላሙን ልትሰጥ የማይጠቅም ነገር ሲጀመር እንዴት ይዤ ልመጣ እችላለሁ? ለሕክምና ነው እንረዳቸዋለን እያልክ ያለው። ሕክምና ነው። ሕክምና አባቴ በደንብ እያገኘ ነው ያለው። አያሳስብህም? ይኸውልሽ ገንዘብ ብቻ አይደለም የሚያስፈልጋቸው የቤት ውስጥ ቁሳቁስም፣ ፍሪጅ፣ ቴሌቪዥን፣ ሁሉንም ነገር ሰው መርዳት። ብዙ ሰዎች ታውቂያለሽ ኢትዮጵያውያን ሰው መርዳት ይወዳሉ። ሊቸግረን የሚችለው ኢኮኖሚ ነው። እኔ እሱ አይደለም እኔ ጉዳይ አይደለም። እኔ ገንዘቡንም አመጣልሻለሁ፣ እቃዎቹንም አመጣለሁ። ገንዘቡን አሳክሚ፣ እሱ ያንቺ ጉዳይ ነው። ከኔ የሚጠበቀው የሚፈልገውን ነገር የሚያስፈልጋችሁን ነገር ማድረግ ነው። ስለዚህ አባቴ ምን ያህል ገንዘብ ትረዱታላችሁ? እስከ 200,000 ብር በእውነት? ኦኬ። ግን ያው ለኔም ታስቢልኛለሽ? ችግር የለውም ይቻላል። ላምጪ እንዲከፈል ነበረ ሰው አሁን አንተ ዘለህ ባንዴ ሰው ቤት ዘቡ ተብሎ ይገባል። አንቺም እኮ መረጋጋት አልቻልሽም። እንደዚህ አይደለም ልታስረዳኝ አልሞከረም። ተይ እንጂ አንቺ ደግሞ ይቻላል። እሺ ብዙ አትቆዩም አይደለ? አሁን ስለታየ ይቻላል ነው። እሺ አባታችን ማውራት አይችልም። እሱ መጠየቅ የምትፈልገውን ነገር እኔ መጠየቅ ትችላለህ። እንደስ ያኔ ችግር የለውም እኮ የሚያስፈልገው ነገር ምንድነው? ህመሙስ ምንድነው የሚለው ነገር ዲቴል ማወቅ ነው የምፈልገው። እሱን ከነገርኩኝ ደግሞ ያው እርጅና ነው የሚመስለን። እንደው ከመሬት ተነስቶ ነው። እግሩን መራመድ አይችልም፣ መናገር አይችልም። ምግብ በግድ ነው የምናበላው። ሁላ የተወሰነ ጊዜ ሆስፒታል በግሉኮስ ነበር የቆየው። ዳይፐር ምን ቀይርለት እኛ ነን። እንደምታዩ ስራ መስራት እንኳን አልቻልንም። በጣም ብዙ የሚቸግሩን ነገራቶች አሉ። ደግሞ ስራ ሳትሰራ እንደገና የታመመ ሰው ይዘህ መቀመጥ በጣም ከባድ ነው። እንደዚህ እንደምታስበው ቀላል አይደለም።
እህቴ እንኳን ትምህርቷን በስርዓት መማር አልቻለችም በእውነት ለአንድ ሰው ጭራሽ ማታስበው አይነት በጣም ከባድ የሆነ ነገር ነው የሱ ህመምና እንዴት አድርገ ማስተካከል እንደምንችል አባቴ እኛም ቀናለን አባ በቃ አሁን እንትን እኔ እንደ ማለት ይሄን ስትነግሩኝና እንደዚህ በአካል ሳይ ደግሞ ይበልጥ ሌላ ስሜት እየሰማኝ እየረበሸኝና እንደምታየው ነው መናገር እንኳን አይችልም ከቅርብ ጊዜ ወዲህ እኛ ካላንቀሳቀስ ነው በስተቀር ራሱ መንቀሳቀስ አይችልም ለምንድን ነው ታዲያ እንደዚህ በዳይፐር ነው ያለው በጣም ነው ማዝነው በጣም አባቴ አፍኖሮት ሁሉ ነገር ባወራ በጣም በእናትሽ ጤነኛ ቢሆንልንማ የኛም ደስታ እኮ ነው ስንት ነገር በውድ የተቀመጠን ያወራ ነበር ማለት በውዱ ያለው አይ ምንም ወደን እዚህ ነው ነገር አየኸው አይደል ጨረሰ ብዙ ካሜራ እንዳይበዛበት እሺ ምናልባት በጣም ነው ማዝነው እንግዲህ እኛ እንዳልኩሽ ነው የተቻለንን ለማድረግ ምንም ነገር ወደ ኋላ አንልም በጭራሽ እስቲ ስለ አባታችሁ የተወሰነ ነገር ነው እስቲ ስለ አስተዳደጋችሁ እዚህ እንዴት ማለት እንዲህ አይነት ሁኔታ ውስጥ እንዴት ሊገቡ ቻሉ የሚለውን ነገር እስቲ በግልጽ በዝርዝር ንገሪኝ እሺ እንዴት መሰለ በጣም ደስተኛ የሆነ በጣም የሚገርም ፋሚሊ ነው ያለን ስቲል ከኛ ውጪ ራሱ እንደዚህ ደስተኛ ፋሚሊ ይኖራል ብዬ ማሰብ እስከምቸገር ድረስ ማዘራችን በህይወት የለች በህይወት እያለች ማዘራችንም ፋዘራችንም ነበር እኔና እህቴ ከአጎታችን ከተቀበልነው ልጅ ጋር በሰላም ነበር እየኖርን የነበረውና ያው አንዳንዴ ሞት መጥፎ ነው ማዘራችን በህይወት ካጣናት በኋላ ነው ሁሉ ነገር የተፈጠረው ከዛ በኋላ አባታችንም ድንገት ፓራላይዝ ሆነብን መንቀሳቀስ መናገር አይችልም በቃ ሁሉ ነገር ከአቅማችን በላይ ሆነ ስቲል እሱን እንኳን ሽንት ቤት ማመላለስ በጣም ከባድ ነገር ነው የትም ቦታ ንፋስ መቀበል ይፈልጋል መውጣት ይፈልጋል ልነግርህ አልችልም ያለንበትን ሁኔታና በዛ ምክንያት ስራ አቁመናል እህቴ ከትምህርቷ ተሰናክላ ነው ያለችው እነዛ ነገሮች ማድረግ በጣም ከባድ ነው አሁን ቤተሰባችን ያለበት ሁኔታ እንዴት ላስረዳህ እንደምችል አላውቅም እንዳየኸው ነው በቃ አባቴ ጭራሽ መናገር እንኳን አይችልም የሚፈልገውን ነገር መግለጽ አይችልም ታዲያ በመንደር ነው የምታደርጉት ወይንስ እናንተ በራሳችሁ ነው የምታደርጉት ቅድም እንዳልኩክ ነው እንደዛ ልጅ ዳይፐር ነው የሚጠቀመው ከዛ ውጪ ይዘነው እንወጣለን ውጪ ትንሽ ንፋስ እየወሰደ ይገባል ምናሳድገው ያጎታችን ያደራ ልጅ አለ ወንድማችን በለው እሱ አለ እሱ ትንሽ ልጅ ነው መማር አለበት እንደዚህ አይነት ችግር ውስጥ መግባት የለበትም እኔ ደግሞ የቤቱ የመጀመሪያ ልጅ ነኝ ታላቅ ነኝና ብዙ ኃላፊነቶች አሉብኝ እንዴት አድርጌ ቤተሰቤን ማስተዳደር እንዳለብኝ እንዴት ልረዳቸው እንደምችል አላውቅም በጣም ጭንቀት ውስጥ ነው ያለሁትና በዛ ሰዓት ነው የመጣችሁልኝ ምናልባት የተወሰነ ነገር እንኳን ካገዘኝ ብዬ እኔ እናንተ እርዳታ ማገዝ እናግዛለን እንደው እስቲ የማልቲ ሌላ የጤና እክል ነበረ ስለሽ አሁን ሰው እንትን አለ ወይ ወርቆ ሊሆን ይችላል እንደዚህ የደም ግፊት ስትሮክ እና ደግሞ አንዳንዴ እንደዚህ በማህበረሰቡ የምንሰማቸው ነገሮች አሉና የሰው ስራ ይባላል እና ምንድነው አባታችሁ እንደዚህ ሊያደርግ ይችላል እንዳልከው ምናልባት በእኛ ቤተሰብ የቀኑ ሌሎች ውጭ ሰዎች ካደረጉብን አላውቅም ግን አባታችን እናታችን ስትሞት ያላሰበው ድንገት ሀዘን ነው የሆነበትና በጣም ተጎድቷል እንደምታየው እርጅናም አለ በጣም ብዙ ነገር ተጫጭኖበታል ደም ግፊት ነበረበት እነዛ ነገሮች ተደማምረው ነው የዚህ ውጤት የሆነው አሁን መናገር አይችልም መራመድ አይችልም በዳይፐር ነው ያለው በጣም ብዙ እንጃ አላውቅም እርጅናም እንዳለ ሆኖ እንዳልከው ምናልባት ተጨማምሮበት ይሆናል ምናሳድገው ትንሽዬ ልጅ አለ ያጎታችን ያደራ ልጅ አለ ወንድማችን በለው የሱ ኃላፊነት አለብን በጣም ብዙ ጭንቀት ውስጥ ነው ያለነው ከባድ ነው ብቻ እንደምትዩ ኃላፊነት ሲበዛ ደግሞ ያልጠበቅሽው እንደዚህ አይነት ነገር ሲፈጠር ሁኔታዎች ይከብዳሉ እኛም ይሄንን በመረዳት ለማገዝ ነው የመጣነው ግን ቤት ውስጥ ልጅ አለ እያላችሁ ነው ግን እያየሁት አይደል አለ ትንሹ እዮባ አቤት ናልኝ እስኪ አባቴ ና ጎርምሳ እንዴት ነህ እዮባዬ ተቀመጠ ተታወቀው እሺ አዲስ ልጅታችን ነው እኔ ባይሉ እባላለሁ እኔ ደግሞ ይወጣላል እዮ የሚያምር ስም ነው ያለ ደግሞ ቆንጆ ወንድም አላችሁ ያጎታችን እኛን ነው የሚመስለው አዎ ደስ ይላል ያጎታችን ብቻኛው ልጅ እንዴት ነው ይማራል አዎ ቅድም እንዳልኩ ነው እሱ ይሄን ችግር ማየት የለበትም መማር አለበት ብዙ ኃላፊነት አለብን ብዬሃለሁ እሱ እንዲማር ነው እኛ ይሄ ሁላ ነገር እየከፈልን ያለ ነው በጣም የሚያስጨንቀን የእሱ የትምህርት ሁኔታና የአባታችን በህመም እንደዚህ መጎዳት ነው
ይጆባይ አጎት እንግዲህ ዛሬ ያው እኛ በአጋጣሚ ነው ወደዚህ ቤት የመጣ ነው እና አጎት ደግሞ ለማያቸው ታሟሉ ምናምን ከባድ ነው አረ አሁን እኛ መተናል እኛ ልናግዛችሁ ልንረዳችሁ ነው የመጣ ነው በገንዘብ በሚያስፈልግ ነገር እንረዳቸዋለን አጎትም ደግሞ ይደናሉ ይሻላቸዋል እሺ ያው ይሰማል ልጅ ነው ምናምን በጣም እንዴ ያ ነገር ስላለ ነው ግድ ነው አባታችን ለሁሉም አባት ይሆን አባት ነው ሁሉም ሰው በፍቅር የሚወደው አባት ምን ብዬ ልንገርህ በቃ ከአባት በላይ ቃል ቢኖር እገልጽልህ ነበርና አባትሽ እንደዚህ መሆኑ እንዴ ከልክ በላይ ነው ሞት እስቲ እንግዲህ ያው አባት ፍቅርሽን እየገለሽልኝ ነው በዛ ላይ ደግሞ ያው የመጀመሪያ ልጅ ነኝ ብለሽኛልና ብዙ ነገር ነው የሚጠበቅብሽ እስቲ ካንቺ ያደረክ በግልሽ አሁን ቅድም ስትነግሪኝ የነበረው እንደ ቤተሰብ ያለው ነው እሷም እህትሽ ናት ተማሪ ናት እሱም ያለና እስቲ በግልሽ ምን ያደረክሽ ነው ወይ እስቲ ስራሽ መጀመሪያ ምንድነው አሁን ቋሚ ስራ የለኝም እየተራራጥኩኝ ነው እየሰራው ያለሁትኝ ብችል ቤተሰቤን ውጪ ሄጄ በረዳ ደስተኛ ነኝ ግን እድሉን አላገኘውም እዛም ለመሄድ ሌላ ውጪ ያስፈልጋልና ብችልና እዛ ሆኜ እኔ ራሴ መስዋዕት አድርጌ እነሱን ማኔጅ ማድረግ ብችል በጣም ጥሩ ነበር ሐሳቤ እሱ ነበር ግን ለዛ ማድረግ አልቻልኩም እዚሁ እየተራራጥኩ ሰው ቤት እንጀራ ይጋገርኩ ልብስ እያጠብኩኝ ነው እየተራራጥኩኝ ያገዝኳቸው ያለሁት ሌላ በምንም ማገዝ አልችልም ቋሚ ስራ እንዳልሰራ አባቴን ማስታመም አለብኝ ግዴታ ከጎኑ መሆን አለብኝ እንደገና ደግሞ ተቀጣሪ ሆነ ጊዜ በጊዜ ማስፈቀድ አትችልም በጣም ከባድ ነውና በቃ እየተራራጥኩኝ የሚሰሩ ስራዎችን ባገኘሁት ጊዜ አባቴ ጋር የሆንኩኝ እየሮጥኩ ሄጄ እየሰራው እንደገና እዚህ እየመጣሁኝ ነው እነሱን ለማስተዳደር እየሞከርኩ ያለሁት እንጂ ቋሚ ስራማ ማሰብ ራሱ በጣም ከባድ ነው ጥሩ ነገር ነው እያደረግሽ ያለው አቢ እንግዲህ እህት ብዙ ነገር እንደምታደርግ እየተናገረችን ነው አንተነስ እንዴት ነው ታስጠናለች እንትላለች ታስጠናለች በደም አይ ጥሩ እና የውጭ ከሀገር የመጣት ፍላጎት አለሽ አዎ እነሱ ማኔጅ ለማድረግ ነው እንጂ እኔ ውጪ ሜድን ሱስ ኖሮብኝ አይደለም እነሱን ግን መርዳት የምችል ከሆነ እዚህ ምንም ያህል ብትሰራ እንደማያልፍልህ ግልጽ ነው ታውቀዋለህ ጋዜጠኛ ነህ ከኔ የተሻለ ሁሉ ነገርና ቢያንስ ውጪ ሄጄ የተወሰነ ማግኛትን እነሱን ማኔጅ ማድረግ ብችልበት ብዬ አስቤ ነው የኔ ህይወት ከዚህ በኋላ ምን ጥቅም አለው አባቴን ማትረፍ ካልቻለ ግን ታዲያ ስለሽ አባትሽ እንደዚህ ነው ሁኔታ ያለ ጥሎ ሄዶ አይከብድም ይሄው እንደፈረደባት አንዴ እህት ያለች ብዬ አስቤ ነው እሷም ከተመረጠ በስራት አልሆነችም እንደፈረደባት ማለት እንዴት ብዬ ላስረዳ ውስጧ ያወቀ አባቷ ታሟልጋ ላይ ተኝቶ እንደሆነ ያወቀች ሄዳ ትምህርት ቤት በስራት መማር አትችልም እሷ ጋር የሚፈጥረው ጭንቀት አለ በዛ ላይ እኔ ስራ ሄጄ ልብስ በማጥበበት ወይ እንጀራ በመጋገርበት ሰዓት እንዳየኸው ነው አባታችን የሚፈልገውን መናገር ወይም ተነስቶ መውሰድ አይችልም ግዴታ እንደ ሰው ከጎኑ ሊሆን ይገባል በዛ ሰዓት ከትምህርት ቤትም እየቀረች ካጠገቡ የምትሆነው እሷ ናት ስለዚህ የቻለችው እሷ እዚህ መርዳት የምትችል ከሆነ እኔ ውጪ ሆኜ ገንዘቡን ብረዳ ያን ሰራተኛ እንኳን ቀጥራ እሷ ትምህርቷን መማር የምትችልበት መንገድ ቢፈጠር ብዬ ስለማስብ ነው ስለዚህ አሁን አንቺ ሄዶ እዛ ገንዘብ ሰርቶ ልቆ አባትሽን ለማዳን ምናምን ነው ትክክል ግን በዚህ ሆኖ የተሻለ ነገር ማድረጉ አይቀልም እኮ እንዴት ማለት ምን ሰርቼ አባቴ ላድ ነው ምን ሰርቼ ነው ሰራተኛ መቀጥረው አሁን የተቀጥሬ ነው ረፍት መጠየቅ የምችለው አይ አሁን እየሰራሽ ያለሽ ነው አሁን እየሰራ ያለሁትንም አባቴን እየረዳው ጎን ለጎን እየሰራው ነው ያለሁት ግን ቋሚ አድርገ መስራት አትችልም እንደዚህ አይነት ስራዎችን እንዴት አባቴን ትቼ ሄዳለሁኝ ራይል እዚህ ጉዳይ ለምን ታስቢያለሽ ምን እንደነገርኩክ ነው ምንም ማወራው ነገር የለኝም ሁሉም ፈጣሪ ያውቃል በርግጥ ያው ባለፈው ብዙ ነገር አውርተናል ምናልባት እሷ ስለሌለች አንቺ በሌለሽበት መጥቼ ነበር አልነገረችኝም መታች ነበር አመጣን ብዙ ነገር እዚህ ልጅ ላይ ብዙ አይነት ነገር ማውራትን አልፈልግም አይ ነው እንደ ቤተሰብ አሁን ይኸውላችሁ እኔ ችግር ልፈታ ነው የመጣሁት ሌላ ነገር የለብኝም ስለዚህ ማውራት ያለባችሁ ነገር ካለ ነገር ነው እኔ ያልኩም ነገር አለ እሷም አሁን ያለች ካለ ያው አንተ መፍትሄ በምትፈልግበት መንገድ መፍትሄውን አግኝተን እንትን እንለያይ መለያየት ምን አመጣ ብዙ ድራማ እየተሰራበት ያለበት ቤት ስለሆነ ድራማ የምትለው ነገር ሁሉ የውሸት ነው ስለምን ድራማ ነው እያወራሽ ያለሽ ራሄል እዚህ ልጅ ላይ ብዙ ባናወራ ደስ ይለኛል አውሪ
ከሱ ምን ደብቀው ነገር አለ እኮ አሁን እያንዳንዱ በግልጽ ነው የምፈልገው እኔ እንደነገርኩት ነው ሌላ የምጨምረው ነገር የለም በጣም ብዙ ነገር ነግራኛለች አሁን ማን ነበር ስምሽ እኔ ምህረት ይባላል ምህረት ይኸውልሽ ከዚህ በፊት ሁሉም ቢያወሩት ነበር እሺ እያንዳንዱን ነገር ሰምቻለሁ አባትሽንም ለማናገር ሞክረን ነበር ያው የመናገር እንትን ስለማይችሉ ነው ዝም ያሉት በሷ የተነሳ ነው እንደዚህ ሆነ ራይል ምንድነው እያወራሽ ያለሽው ግልጽ አድርገሽ አውሪ የምታወሪው ነገር በግልጽ ይወጣል አሁን የሚደባበቅ ነገር አይደለም አባቴ እንደዚህ የሆነበት ነገር ይሄ ልጅ ትምህርቱን የማይማርበት እኔም እንደዚህ መሆንበት ትምህርቱን እየተማረ ነው ያለው ሄዶ አይደል እንዴ ብሎ የሚመጣው የሚውልበትን ቦታ ታውቂያለሽ